ሰላም ጤና ይስጥልኝ የኢንፎቴክ ቤተሰቦች ዛሬ እንግዲህ ስለ ኤችቲኤምኤል ወይም ሃይፐር ቴክስት ማርክአፕ ላንጉዌጅ እናያለን። ኤችቲኤምኤል ወይንም ሃይፐር ቴክስት ማርክአፕ ላንጉዌጅ የምንለው የማርክአፕ ላንጉዌጅ አይነት ምንድነው ጥቅሙ ስንል ዌብሳይት ወይም የዌብሳይታችንን ስትራክቸር ክሬት ለማድረግ የምንጠቀምበት የማርክአፕ ላንጉዌጅ አይነት ነው። ኤችቲኤምኤል ፕሮግራሚንግ ላንጉዌጅ አይደለም፣ ነገር ግን የዌብሳይታችንን ስትራክቸር ክሬት የምናደርግበት ምንሰራበት ማርክአፕ ላንጉዌጅ ወይም ቱል ነው። ኤችቲኤምኤል እንግዲህ ኤችቲኤምኤል ኮድን ስንጽፍ የራሱ የሆኑ ምን አሉት ቤዚክ ታጎች አሉት። ለምሳሌ ኤችቲኤምኤልን ስታርት ስናደርግ ስንጀምር ዶክ ታይፕ ኤችቲኤምኤል በሚለው ታግ እንጀምርና ኤችቲኤምኤል ፋይላችንን ወይም የምንጽፈውን ነገር ጽፈን ስንጨርስ ደግሞ ስላሽ ኤችቲኤምኤል ብለን እንዘጋለን። ይህ እንግዲህ የኤችቲኤምኤል ዶክመንታችን ስታርቲንግ እና ኤንዲንግ ታግ ነው። በዚህ ውስጥ ደግሞ የምንጠቀማቸው ሌሎች ብዙ አይነት ታጎች አሉ። ለምሳሌ ሄዲንግ ታግ አለ፣ ቦዲ ታግ አለ። ሄዲንግ ታግ ስንል ለምሳሌ ከሄዲንግ 1 አንስቶ ሄዲንግ 2፣ ሄዲንግ 3፣ ሄዲንግ 4፣ ሄዲንግ 5 እያል የምንቀጥላቸው ሄዲንግ ታጎች አሉ። ሄዲንግ 1 የምንለው በትልቁ እንዲጻፍልን ወይም ወርድ ላይ እንደምናውቀው አይነት የምንጽፈው ነገር ቦልድ ሆኖ በጣም ቢግ ሆኖ እንዲወጣልን ስንፈልግ ኤች1 እንላለን። ከዛ የምንፈልገውን ነገር እንጽፍና ስንጨርስ አሁንም ስላሽ ኤች1 ብለን እንዘጋለን። ይህ እንግዲህ ሄዲንግ ታግ 1 ይባላል። እንደገና ደግሞ ከሄዲንግ 1 ከመጀመሪያው ትንሽ ዝቅ ያለ ሄዲንግ 2 እንዲሆን ስንፈልግ ደግሞ ኤች2 እንልና ከዛ ስላሽ ጽፈን የምንጽፈውን ከጨረስን በኋላ ስላሽ ኤች2 እንላለን። ይሄ ደግሞ ሄዲንግ 2 ወይም ሚዲየም የምንለው ነው። እንደዚህ ሄዲንግ ታግ አለው። ሌላው ፓራግራፍ ታግ የምንለው ነው። ፓራግራፍ ታጋችን ደግሞ ፒ በፒ ጀምርና ስላሽ ፒ ብለን እንጨርሰዋለን። ፒ እናደርጋለን፣ ምንፈልገውን ነገር እንጽፋለን። ከጻፍን በኋላ ስላሽ ፒ አድርገን ፓራግራፍ ታጋችንን እንዘጋለን። እንግዲህ ኤችቲኤምኤል አብዛኞቹ ታጎቹ ምንድን ነው ሄድ ሲሆን ለምሳሌ ሄድ ሲሆን ሄድ ብለን እንጽፋለን። ከዛ ስላሽ ሄድ ብለን እንዘጋዋለን። ታይትል ሲሆን ደግሞ ታይትል ብለን ታጋችንን እንከፍታለን። እዛ ታይትል ውስጥ ማስገባት የፈለግነውን ነገር እናስገባና ስላሽ ታይትል ብለን እንዘጋለን። ለምሳሌ እዚህ ጋር ታይትላችን ሄድ ውስጥ ነው ያለ። ከዛ ማይ ፈርስት ዌብሳይት የሚል ታይትል አስገባንና ምን አደረግን? ታይትላችንን ስላሽ ታይትል ብለን ዘጋን። ኔክስት ስቴፕ ደግሞ ቦዲ ነው። የምን ቦዲ? የኤችቲኤምኤል ፋይላችን ቦዲ ወይም ኤችቲኤምኤል ፋይላችን የሚይዝልን ቦዲ ስንከፍት ቦዲ ብለን እንከፍታለን። ከዛ ስላሽ ቦዲ ብለን እንዘጋለን። እዛ ቦዲ ውስጥ ደግሞ ምን ሊኖር ይችላል? ሄዲንጎች፣ ፓራግራፎች። ለምሳሌ እዚህ ቦዲ ውስጥ ሄዲንግ 1 አልንና ሄሎ ወርልድ ብለን ሄዲንጋችንን ስላሽ አድርገን ዘጋን። እዚህ ጋር ደግሞ ፓራግራፋችን ምን ይላል? ዚስ ኢዝ ማይ ፈርስት ዌብሳይት አል ፓራግራፍ ታግ ከፈትን ፒ ብለን ከዛ ፓራግራፍ ታግ ስላሽ ፒ ብለን ዘጋን። እንግዲህ በኤችቲኤምኤል ኮድ ውስጥ ምንድነው የከፈትነውን ታግ በሙሉ ያንኑ ታግ መልሰን መዝጋት አለብን፣ ያ ዶክመንት እዛ ፋይል ውስጥ ኢንክሉድ እንዲሆን። እንግዲህ ኤችቲኤምኤል በጣም ብዙ ታጎች አሉት። ለምሳሌ ላይን ብሬክ የሚባል ታግ አለው፣ ሆሪዞንታል ላይን የመሳሰሉ ቦልድ፣ ኢታሊክ፣ አንደርላይን የመሳሰሉ ምን አሉት ታጎች አሉት። ለምሳሌ የምንጽፈው ጽሁፍ ቦልድ እንዲሆንልን ከፈለግን ምን እናደርጋለን? የቦልድ ታግን እናስገባለን። የቦልድ ታግ ምንድን ነው? ቢ ነው።
ቦልድ ማድረግ ከፈለግን ፋይላችንን ታጋችንን ቢ እናደርግና ከዛ ምንጽፈውን ጽሁፍ ጽፈን ከጨረስን በኋላ ስላሽ ቢ ስናደርግ እዛ በዚህ ቦልድ ወይም ቦልድ በሚለው ታግ ውስጥ የተካተተው ማንኛውም ጽሁፍ ወይም ሴንቴንስ ምን ይሆናል? ቦልድ ይሆናል። ኢታሊክ እንዲሆን ከፈለግን ታጋችንን አይ እናደርጋትና የምንፈልገውን ጽሁፍ ከጻፍን በኋላ ስላሽ አይ አድርገን እንዘጋለን። እንደዚህ የመሳሰሉ እንግዲህ በጣም ብዙ ታጎች አሉት ኤችቲኤምኤል። ሌላው ኤችቲኤምኤል ላይ የምንሰራው ደግሞ ሊንክ ማድረግ ነው። እንግዲህ ሁሉንም እያንዳንዱን እዚህ አሁን የምናያቸውን ነገሮች በዲቴይል እናያለን እየከፋፈልን በሌላ ክፍሎች። ነገር ግን ይሄ እንደ ኢንትሮዳክሽን ነው። አሁን ላይ ለምትጀምሩ ልጆች ኢንትሮዳክሽን እንዲሆናችሁ ነው። ቀጣይ ቪዲዮዎች ላይ እያንዳንዷን ዲቴይል ነው እየሰራን የምናየው። ኤችቲኤምኤል ፋይላችንን ሊንክ ማድረግ ከፈለግን ወይንም ደግሞ ሌላ ቦታ ያለን ነገር እኛ ኤችቲኤምኤል ውስጥ ማስገባት ከፈለግን ሊንካችንን እንዴት ነው የምንሰራው? ታጋችን የሊንክ ታጋችን ኤችአርኢኤፍ ወይም ኤችሪፍ የምንለውን እናደርግና ከዛ ምንድን ነው የምናደርግ እኩል ይሆናል አድርገን ያ ፋይል ያለበትን ፓዝ እናስገባለን። ፓዙን ካስገባን በኋላ ስላሽ ኤ አድርገን እንዘጋለን። ፎር ኤግዛምፕል እዚህ ጋር ምንድነው https ዶት እናደርግና ስላሽ ጎግል ዶት ኮም አድርገን ጎቱ ጎግል ኢምፖርት የሚያደርገው ከየት ነው? ከጉግል ዶት ኮም ላይ ከጉግል ዶት ኮም ላይ ሊንክ እንዲያደርግልን ምን ሰጥተነዋል? ኤችሪፍ ብለን ሊንክ አድርገነዋል። ሌላው ኤችቲኤምኤል ፋይላችን ላይ ኢሜጅ ማስገባት ስንፈልግ ኢሜጃችን የተለያየ ለምሳሌ ኮምፒውተራቸው ላይ የሆነ ቦታ ኢሜጅ ኖሯችሁ ያንን ኢሜጅ የእናንተ ፋይል ላይ እንዲገባ የምትፈልጉ ከሆነ ኤችቲኤምኤል ፋይላቸው ላይ አሴ ባክግራውንድ ሊሆን ይችላል። በተለያየ መንገድ ኢሜጃችሁን ማስገባት ስትፈልጉ ደግሞ የምትጠቀሙት ታግ ምንድን ነው? ኢሜጃል ከዛ ኤስአርሲያል ከዛ ምናል ኢሜጅ ኔሙን እናስገባለን። ኢሜጅ ዶት ጄፒጂ ብለን ኢሜጅ ኔሙን አስገባን። ኔክስ አልት ማይ ኢሜጃል ከዛ ዊድዙን ሰጠን። ኦር ደግሞ ኢሜጅ ማስገባት የፈለግነው ከኢንተርኔት ላይ ከሆነ ኢሜጅ አልንና ኤስአርሲ ብለን በኢሜጅ ኔሙ ፋንታ ወይም ኢሜጁ ያለበትን ሊንክ ምን እናደርጋለን? ኢሜጁን ሊንክ እናስገባለን። ይህ ማለት ቀጥታ ኢሜጃችን ከምን ይመጣልናል? ከኢንተርኔት ላይ። ሌላው ኤችቲኤምኤል እንግዲህ በጣም ብዙ ፐርፐዝ አሉ። ከዛ ውስጥ አንዱ ኤችቲኤምኤላችን ምን ነገሮችን ሊስት እንዲያደርግልን ምንፈልግ ከሆነ ሊስት ማለት ለመዘርዘር እንደ ሜኑ ለመስራት ብንፈልግ ማለት ዌብሳይታችን ላይ ሜኑ ባር እንዲኖረን ከፈለግን እዛ ሜኑ ውስጥ የሚጻፉ ሊስት የሚደረጉ ነገሮችን ለማስገባት ዩኤል የሚል ታግ እንከፍታለን። ስላሽ ዩኤል ብለን እንዘጋለን። በዛ ዩኤል በሚል ታግ ውስጥ ደግሞ መሀል ላይ ምን አለን? የምንዘረዝራቸው ሊስት የምናደርጋቸው ፋይሎች አሉ። እያንዳንዷ ሊስት የምትደረገው ኔም ደግሞ በምን ውስጥ ትገባለች? ኤልአይ በሚል ታግ ውስጥ ኤልአይ ከዛ ሊስት የምናደርገውን ነገር ለምሳሌ እዚህ ጋር ኤልአይ ኤችቲኤምኤል አልኩ። ከዛ ስላሽ ኤልአይ እዚህ ጋር ደግሞ ኤልአይ ሲኤስኤስ ከዛ ስጨርስ ስላሽ ኤልአይ እዚህ ጋር ኤልአይ ጃቫስክሪፕት ስላሽ ኤልአይ። እንግዲህ ይሄ ምንድነው ጥቅሙ? ዌብሳይታችን ላይ የምንፈልገውን ነገር ሊስት ኦር ድሮፕ ዳውን ሊስት ለማድረግ ይጠቅመናል።
ሌላው በኤችቲኤምኤል የምንሰራው እንግዲህ ፎርም ነው። ፎርም ለመስራት ፎርም ታግ እንከፍታለን። ከዛ ፎርም ታጋችንን እንዘጋለን። ፎርማችን ለምሳሌ ኔም ከሆነ ሌብል እንልና ኔም እንላለን። ከዛ ኢንፑት ታይፕ ብለን ቴክስት እናደርግበታለን። ለምንድን ነው ኢንፑት ታይፕ ቴክስት ያልነው? ኔም የሚቀበለው ቴክስት ስለሆነ፣ ስለዚህ ሌብላችን ኔም ነው። እዛ ያ ኔም የሚቀበለው ኢንፑት ደግሞ ቴክስት ነው። ሌላው ሌብል ኢሜል እንልና የኢሜል ኢንፑት ታይፕ ደግሞ ኢሜል ብለን እናስገባለን። እንግዲህ ኢሜል ምንድን ነው? ስፔሻል ካራክተር አለው፣ ነምበር፣ እንደገና ደግሞ ቴክስት ይቀበላል እና ስለዚህ ኢሜል ብለን ኢንፑት ታይፓችንን ስፔሲፋይ እናደርጋለን። ሌላው ሌብላችን ፓስዋርድ ነው። ፓስዋርድ ካልን በኋላ ኢንፑት ታይፓችን አሁንም ምን እንላለን? ፓስዋርድ እንግዲህ በተመሳሳይ የተለያዩ ነገሮችን ይይዛል። በውስጡ አፐር ኬዝ ሌተር፣ ሎወር ኬዝ ሌተሮችን፣ ስፔሻል ካራክተሮችን፣ ነምበሮችን ስለሚይዝ ፓስዋርድ ብለን ኢንፑት ታይፑን ስፔሲፋይ እናደርጋለን። ሌላው ደግሞ የፎርማችን አይነት ምንድን ነው? ኢንፑት ታይፓችን ሰብሚት ይሆንና ቫሊዩም ሰብሚት ይሆናል። ምንድን ነው ይሄ ደግሞ? ሰብሚት ሲሆን ክሊክ ስናደርገው ወደ ሌላ ፔጅ እንዲወስደን ነው ማለት ነው። ሰብሚት የሚባለው በተን ነው። ኢንፑት ታይፕ በተን ነው። ሰብሚት ስንለው ወዴት ይወስደናል? ወደ ሌላ ፎርም ይወስደናል። እንግዲህ ኢንፑት ታይፕ ቴክስት፣ ነምበር፣ ኢሜይል፣ ፓስዋርድ፣ ዴት፣ ቼክ ቦክስ፣ ራዲዮ፣ ፋይል ምናምን የመሰሉ ነገሮችን ሊቀበል ይችላል። እንግዲህ የኢንፑት ታይፕ አይነታችን ለምሳሌ ፎርም ስናዘጋጅ ሌብል ይኖረናል። ያ ሌብል የሚቀበለው የኢንፑት ታይፕ ቴክስት ሊሆን ይችላል። ለምሳሌ ኔም ቴክስት ብቻ ነው አይደል የሚሆን፣ ቁጥር ሊሆን አይችልም። አይዲ ለምሳሌ ነምበር ነው የሚሆን። ኢሜይል፣ ፓስዋርድ፣ ዴት፣ ቼክ ቦክስ እንደዚህ የመሳሰሉ ኢንፑት ታይፖች ሊኖሩ ይችላሉ። እንግዲህ እችን ሲምፕል ኤግዛምፕል እናያለን። ዶክ ታይፕ ኤችቲኤምኤል ብለን ፋይላችን ኤችቲኤምኤል ፋይል እንደሆነ ዲክሌር አደረግን ወይም አስተዋወቅን ምን እየሰራን እንደሆነ። ከዛ ኤችቲኤምኤል ብለን ታግ ከፈትን። እዚህ መጨረሻ ላይ ስላሽ ኤችቲኤምኤል ብለን እንዘጋለን። ከዛ እዚህ ኤችቲኤምኤል ውስጥ መጀመሪያ ሄድ ይኖረዋል። ሄድ ብለን ሄዳችንን ከፈትን። አሁን ደግሞ ሄድ ስላሽ ሄድ ብለን ዘጋን። እዚህ ሄድ ውስጥ ደግሞ ምን እንዲኖረው ፈለግን? ታይትል ብለን ከፈትን። ታይትል ብለን እንዘጋለን። ታይትላችን ምንድን ነው? ማይ ፕሮፋይል ይላል። እንግዲህ ሄድ ላይ የሚጻፉ ነገሮች ይኸው ታይትል ማይ ፕሮፋይል አል። ምንጊዜም ታይትላችን ሄዳችን ውስጥ ነው መሆን ያለበት። ከዛም በኋላ የኤችቲኤምኤል ፋይላችንን ዶክመንት ቦዲ ነው መክፈት የፈለግን። ቦዲ ብለን ከፈትን። ከዛ እዚህ ጋር ቦዲ ስላሽ ቦዲ ብለን የከፈትነውን ታግ ዘጋንና ቦዲያችን ውስጥ እንግዲህ ሄዲንግ ዋን ብለን ምናል ከፈትን፣ ኤች1 ኤች2። ስለዚህ ሄዲንግ ዋን ላይ ምን ይምጣ? ከዛ እዚህ ጋር የፈለግነውን ነገር እንጽፋለን። ሄላው እንላለን። ሄዲንግ ዋን ሄላው አልንና ከዛ እዛ ስር ደግሞ ፓራግራፋችንን ፒ ብለን ከፈትን፣ ስላሽ ፒ ብለን ዘጋን። ከዛ እዛ ፓራግራፍ ውስጥ ምንፈልገውን ነገር እንጽፋለን። አሁን ፎር ኤግዛምፕል እዚህ ምን ብዬ ጻፍኩ? ፊውቸር ዌብ ዲቨሎፐር ብዬ ጻፍኩ ማለት ነው። ኔክስት ስቴፕ ደግሞ ሄዲንግ ቱ አልኩና ኤች2 ብዬ ከፈትኩ፣ ስላሽ ኤች2 ብዬ ዘጋው። ከዛ ስኪልስ ብዬ ጻፍኩ። ከዛ እዚህ ጋር ደግሞ አንኦርደር የሆነ ሊስት አለኝ ማለት ነው። ኦርደር እና አንኦርደር ሊስት አለው። ይሄ እንግዲህ አንኦርደር ሊስት ነው። ሊስታችንን ከፈትን ዩኤል ብለን፣ ከዛ ስላሽ ዩኤል ብለን ዘጋን።
እዚህ ውስጥ ደግሞ ሊስት ውስጥ የሚጻፉ ነገሮችን ምን እናደርጋለን? እንጽፋለን። ኤችቲኤምኤል ላልኩ ስላሽ ኤልአይ ሊስታችን ኤልአይ ሊስት ማለት ነው። ሊስታችን ኤልአይ ከዛ ኤችቲኤምኤል ላልኩ ስላሽ ኤልአይ ብዬ ዘጋው። እዚህ ጋርም ኤልአይ ብዬ ከፈትኩ። ሲኤስኤስ አልኩ በቅንፉ እሱን ስላሽ ኤልአይ። እንግዲህ ለምንድን ነው ይሄን ያልኩ? አሁን ኤችቲኤምኤል ኮርሳችን ሙሉ በሙሉ ከጨረስን በኋላ ኔክስት ስቴፕ ወደ ሲኤስኤስ ስለምንሄድ ነው። ከዛ እዚህ ጋር ምን እላለሁ? ኤችቱ አልኩ ኮንታክት አልኩ ስላሽ ኤችቱ። ይሄም ምንድን ነው? ይሄም በሄዲንግቱ ከፍቼ ዘጋው። ሌላው ኤች ሪፍ አልኩና ኔክስት ቦዲ ተዘግቷል፣ ኤችቲኤምኤል ተዘግቷል። ይሄን እንግዲህ እንዲህ ኤችቲኤምኤል ፋይላችንን ከሰራን በኋላ ሴቭ ስናደርግ ማንኛውም ኤችቲኤምኤል ፋይል ሴቭ ሲደረግ ፋይል ኔም ዶት ኤችቲኤምኤል ዶት ብለን የምንሰጠው ኤክስቴንሽናችን ኤችቲኤምኤል መሆን አለበት። ካልሆነ ያ ፋይል ኤችቲኤምኤል መሆኑን አንደርስታንድ አያደርገውም። ስለዚህ ፋይል ኔም ዶት ኤችቲኤምኤል ብለን ነው ሴቭ ማድረግ ያለብን። ለምሳሌ ይህም ፋይል ኔም ቢ ዶት ኤችቲኤምኤል ብለን ሴቭ ማድረግ እንችላለን። እንደዚህ አይነት ቱቶሪያሎች በስፋት እንዲደርሳቸው ይህን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉት። ቀጣይ ደግሞ ስለ እያንዳንዱ ነገር ዲቴይል ይዘን እንቀርባለን።